በኢትዮጵያ ድንበር አቅራቢያ ታይቶ የማይታወቅ ከባድ ውጊያ ተቀሰቀሰ። ድሮኖች እየተመቱ ወድቀዋል። የአየርና የምድር ጥምር ጦርነት ቀጠናውን እያናወጠው ነው። የሱዳን ጦር ኃይል ወደ ኢትዮጵያ ድንበር የሚገሰግስ መጠነ ሰፊ ጦርነት ዘመቻ ከፍቷል። ይህ ጦርነት ወደ ኢትዮጵያ የመስፋፋት አደጋው ምን ያህል ነው? ከጀርባው ያሉ የተባበሩት አረብ ኤሚሬትስ እጆችስ የኢትዮጵያ ብሔራዊ ደህንነት እንዴት አደጋ ላይ ይጥላሉ? የታላቁ ህዳሴ ግድብ መነሻ በሆነው ብሉ ናይል አቅራቢያ ምን እየተካሄደ ነው? ሁሉንም ዝርዝር መረጃዎች ይዘናል። እስከ መጨረሻው አብራችሁን ቆዩ። የአናዶሉ የዜና ወኪል የጦር ምንጮችን ጠቅሶ እንደዘገበው ከሆነ በሱዳን ደቡብ ምስራቅ ብሉ ናይል ግዛት ውስጥ ከባድና አስፈሪ ውጊያ እየተካሄደ ነው። ውጊያው የተቀሰቀሰው የሱዳን ጦር ኃይል ከኢትዮጵያ ቤኒሻንጉል ጉሙዝ ክልል ጋር በቀጥታ የምትዋሰነውን እና ስልታዊ ስፍራ ላይ የምትገኘውን የኩምሩክ ድንበር ከተማን መልሶ ለመቆጣጠር መጠነ ሰፊ ጥቃት በመክፈቱ ነው። የዜና ምንጮች እንደገለጹት የሱዳን ጦር ኃይልና አጋሮቹ በኩምሩክ ከተማ ዳርቻ በሚገኙት የፈጣን ድጋፍ ኃይል አርኤስኤፍ የፊት መስመር ይዞታዎች ላይ ለአውዳሚ ሰዓታት ከቆየ ፍልሚያ በኋላ የኃይል ሚዛኑን የቀየረ ከባድ ጥቃት ሰንዝረዋል። ይህንን ከተማዋን መልሶ ለመቆጣጠር ያለመ የኦፕሬሽን አካል ሲሆን ከተማዋ ባለፈው መጋቢት ወር ጀምሮ በተባበሩት አረብ ኤሚሬትስ የፋይናንስና የትጥቅ ድጋፍ በሚደረግለት በጄኔራል መሐመድ ሐምዳን የሚመራው የፈጣን ድጋፍ ኃይልና በሱዳን ህዝብ ነጻነት ንቅናቄ ሰሜን ጥምረት ቁጥጥር ስር መቆየቷ ይታወሳል። በአሁኑ ሰዓት በብሉ ናይል ክልል ውስጥ ለወራት የቆየ ወታደራዊ ዘመቻ በከፍተኛ ሁኔታ የበረታ ሲሆን ግጭቱ በቀጥታ ወደ ጎረቤት ሀገር ኢትዮጵያ ሊሻገር ይችላል የሚለው ስጋት በከፍተኛ ደረጃ ንሯል። ይህ በኢትዮጵያ ድንበር ላይ የተቀሰቀሰው ጦርነት ዝም ብሎ ድንገተኛ ክስተት አይደለም። ከጀርባው ሰፊ የፖለቲካ ሽኩቻ፣ የስትራቴጂክ ጥቅሞች ፍልሚያ አለበት። ይህ በኢትዮጵያ ድንበር ላይ የተቀሰቀሰው ጦርነት ዝም ብሎ የተከሰተ ድንገተኛ ክስተት አይደለም። ከጀርባው ሰፊ የፖለቲካ ሽኩቻና የስትራቴጂክ ጥቅሞች ፍልሚያ አለበት። አንደኛ፣ የታላቁ ህዳሴ ግድብና የብሉ ናይል ስጋት። ውጊያው የተካሄደበት ያለው የብሉ ናይል ግዛት ለኢትዮጵያ የደህንነት ቀይ መስመር ነው። የኢትዮጵያ የግዙፍ ኃይል ምንጭ የሆነው የታላቁ ህዳሴ ግድብ የሚገኘው ከዚህ ጦርነት ቀጠና ጥቂት ኪሎ ሜትሮች ርቆ ቤኒሻንጉል ጉሙዝ ክልል ውስጥ ነው። በድንበሩ ላይ የሚፈጠር ማንኛውም አለመረጋጋት ወታደራዊ ቡድኖች ድንበር ጥሰው የመግባት እድል ወይም የድሮን ጥቃቶች በቀጥታ በግድቡ ደህንነት ላይ ያነጣጠረ ስጋት ሊደቅኑ ይችላሉ። ሁለተኛ፣ የሱዳን የውስጥ ሽኩቻ ወደ ኢትዮጵያ። በጄኔራል አብድል ፈታህ አልብርሃን የሚመራው የሱዳን መደበኛ ጦርና በሄሚቲ የሚመራው የአርኤስኤፍ አማጺ ቡድን ስልጣንን ለመጨበጥ የሚያደርጉት ፍልሚያ አሁን ወደ ኢትዮጵያ ደጃፍ ደርሷል። አርኤስኤፍ ከተባበሩት አረብ ኤሚሬትስ የኋላ ታሪክ ድጋፍ እንደሚገናኝ በሰፊው የሚነገር ሲሆን ይህ ቡድን የኢትዮጵያን ድንበር ከተማዎች ከተቆጣጠረ ወይም በአቅራቢያው ከሰፈረ የኢትዮጵያ ሉዓላዊነት አደጋ ላይ የሚጥል የውጭ ኃይሎች ተላላኪ በደጃፋችን ላይ ተቀመጠ ማለት ነው። ሶስተኛ፣ የታሪካዊ የድንበር ውጥረት የአልፋሽጋ ትውስታ። ኢትዮጵያና ሱዳን ረጅምና ውስብስብ ድንበር ውዝግብ ታሪክ አላቸው። በተለይም በ2013 ዓ.ም በፈረንጆቹ 2020 ኢትዮጵያ በሰሜኑ ክፍል በነበረው የውስጥ ጦርነት መጠመዷን ተከትሎ የሱዳን ጦር ኢትዮጵያን ሉዓላዊ መሬት አልፋሽጋን በወረራ መቆጣጠሩ አይዘነጋም። አሁን ደግሞ የሱዳን የውስጥ ጦርነት ወደ ድንበር ሲጠጋ የኢትዮጵያ መከላከያ ሰራዊት ድንበሩን ከመቼውም ጊዜ በላይ በንቃት ለመጠበቅና ማንኛውም ትንኮሳ ለመመከት በከፍተኛ ዝግጁነት ላይ ይገኝ። አድማጮች፣ በኢትዮጵያ ድንበር ላይ እየታየ ያለው ይህ የኃይል ሚዛን መለዋወጥና የድሮን ውጊያ በቀጠናው ላይ ትልቅ የፖለቲካ ቀውስ ሊፈጥር እንደሚችል ይገመታል። የኢትዮጵያ መከላከያ ሰራዊትስ የህዳሴውን ግድብና የድንበሩን ሉዓላዊነት ለመጠበቅ ምን አይነት እርምጃዎችን መውሰድ አለበት? የተባበሩት አረብ ኤሚሬት በሱዳን በኩል የምታደርገው የጥቅም ፍልሚያ በኢትዮጵያ ላይ ምን አንድምታ ይኖረዋል? የእናንተን አስተያየት ከታች በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። አዳዲስ መረጃዎች ሲኖሩ ፈጥነን እንመለሳለን። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ሰላም።